ደቂቃ አለው እንዴ? ሚዩት ነህ። ቆይ እኔ ሚዩት ላድርገው መሰለኝ። እምቢ አለኝ። እስኪ አውራ። ኦኬ ይሰማል። ኦኬ ታንክ ዩ። እኔ ይሄ የዶክተሮችን አሁን የተደረገው ሰላማዊ ሰልፍ ወይም ችግር መጨረሻ ጊዜ መሆን የነበረበት ነው። ህዝቡ ከተታገለ በኋላ ካልተሳካ ግን በእናቱ ላይ ነው የጀመረው ትግሉ። የነሱ መራብ፣ የነሱ መከራ፣ የነሱ ችግር ከነሱ የበለጠ የተማረ ሰው የለም ኢትዮጵያ ውስጥ። አንድ ሳይሆን ብሔር ሳይለየው ሁሉም ብሔሮች የተታገሉበት መብታቸው የተረገጠበት ደሞዛቸው ልጆቻቸው ማሳደግ ያልቻሉ ስለሆኑ ሞር ተሰሚነት ይኖረዋል። እነዚህ መከራ ስቃይ ዶክተሮች የኢትዮጵያ ችግር በሰፊ ነው የመጣ። ይህ ለማስተካከል ስር ነቀል የሆነ ለውጥ ያስፈልጋል። ቅድም ፍኖተ ካርታ የለውም ሲል ነበር አንዱ። የኢትዮጵያ መንግስት የራሱ ፍኖተ ካርታ የለውም። ኦፍ ኮርስ የለውም። የአብይ የህወሓት ልጅ የህወሓት ማኒፌስቶ በጭንቅላቱ ተቀርጾ የሚያራምድ ጸረ ኢትዮጵያ የሚያራምድ ሲስተማቲካሊ በኢትዮጵያ ውስጥ ግዙፍ የተባለው ማህበረሰብ በኢትዮጵያ በቁጥርም ተቆጥሮ በአግባብ ማጆሪቲ የሆነውን መጀመሪያ ማዳከም አለብኝ ነው ብሎ የተነሳው። ያ ለማለት እርግጠኛ ነኝ። ሌላው ብሔር ትጥቅ ሳይፈታ የአማራ ልዩ ኃይል ትጥቅ ፈታ። ሌላ ብሔር ትጥቅ የፈታ የለም። ከዛ ቀጥሎ እሱ የአማራ ብልጽግና ባዴን ፈቀደ፣ እንዲፈቱ አደረገ፣ ካዝና ውስጥ አስገባ። ከዛ በኋላ ሌላ ክልል ልዩ ኃይል ወይም ሚሊሻ ከማስፈታት ይልቅ ዘሎ ተመልሶ ፋኖን ማስፈታት አለብን ብሎ እቅድ አደረገ። ለምንድን ነው እንደዛ የሚያደርገው? አብይ አህመድ የሚደራደረው በኢትዮጵያዊነቱ ማይደራደር ለኢትዮጵያ ሕዝብ ተደራጅቶ በብሔር ገሎ ጨፍጭፎ የማያውቅ ማህበረሰብ ስለሆነ አማራ ከተዳከመ አብይ የሚሰራውን 10 ቢሊዮን ዶላር ሰክሰስ ሆኖ ለመኖር የሚያስችል አቅም ለመገንባት የሚያስችለው ጠንካራ የተባለው ማህበረሰብ ማጥፋት፣ ማድቀቅ፣ ማሳደድ፣ መግደል፣ ማዋረድ የበታችነት ስምት ተጭኖበት ህዝቡ ተበርግጎ ከኢትዮጵያ ተባሮ እንዲወጣ የተደረገ ስልት ነው። አንድ የኦሮሞ ተወላጅ እዚህ ሲያትል ነው የምኖረው። እዚህ ሲያትል ቢዝነስ ያለው ሰው ነው። 40 ሚሊዮን የኢትዮጵያ ህዝብ መቀነሳ ስንት ነው? የኢትዮጵያ ህዝብ አለ ፖለቲካሊ ስናወራ እዚህ 120 ሚሊዮን ይባላል። ከዛ ሊበልጥ ይችላል። 40 ሚሊዮን መቀነስ አለበት ነው ያለን። ብሔሩ ግን ይሄ ቀነስ አላለኝም። የዚህ ዘር መቀነስ አለባቸው አላለ። በቅዳቸው ይዘውት የተነሱ የአብይ ደጋፊዎች ውስጥ ለውስጥ ተነጋግረው ስራ እየሰሩ ያሉበት የኢትዮጵያ ህዝብ መቀነስ ነው። ስለዚህ አሁንም እየተፈጸመ ያለው በአማራ ነገር ግን እግዚአብሔር ሲረዳው ፋኖ ትጥቄን አልሰጥም ስላለ ፋኖ ተደራጁ ራሱን እየተከላከለ ከመከላከያ ሰራዊት እየቀማ ታጥቋል እስከ አፍንጫው። ድሮን ብቻ ነው የሌለው በአሁኑ ሰዓት በድሮን ብቻ ነው የሚያጠቃው እንጂ በእግር የሚችለው የለም። ሁሉም ይመሰክራል። እየተማረከ እየጨፈረ ፋኖ ይችላል እያለ እየጨፈረ ያለው የኢትዮጵያ መከላከያ ይህ ግልጽ ነው። ወገኖቻችን ናቸው። ነገ ኢትዮጵያን የሚከተሉ ወጣቶች ህፃናት ለብለብ ተደርጎ ሰልጥነው አገር የውጭ ጠላት እንደመጣ በአማራ ህዝብ ለመዝመት እየተደረገ ያለው ሴራ ሁሉ ኢትዮጵያዊ ሊነቃ ሊረዳው ይገባል። አማራ በዘሩ ተደራጅቶ ኢትዮጵያን ገዝቶ አያውቅም። የብሔር ብሔረሰቦችም ጥላቻ አልነበረው። ጥላቻ ቢኖር ኖሮ ለኢትዮጵያ ብሔር ብሔረሰቦች ቋንቋውን አስተምሮ የጋራ መግባቢያ አድርጎ የራሳቸውን እድል በራሳቸው ስራ ፈጥረው እንዲሰሩ ተቀጥረው ከመንግስት አይፈቅድም ነበር።
ዘረኛ ቢሆን ኑሮ አገር ለማጥፋት ለማፍረስ የሚታገል ቢሆን ኑሮ አማራ ሌሎቹ ማስተማር አልነበረበት። ሁላችንም እንግባባበት። የኢትዮጵያ ብሔር ብሔረሰቦች እኮ የአማርኛ ቋንቋ የመጣው ማን ነው? በቤተክርስቲያንም በሁሉ አስተምሮ ሁሉም ተግባብቶ እንዲሰራ ያደረገ ማህበረሰብ እንደ ጠላት የኢትዮጵያ ተደርጎ ተፈርጆ ሲገደል ሲታረድ የኢትዮጵያ ሕዝብ ፍትህ የለም አቁም ማለት ሲገባው ራሱ ላይ ብሔር ብሔረሰቦች ከራሳቸው እስኪደርስ ድረስ እየጠበቁ ነበር። አሁን ፋኖ እስከ አፍንጫው ታጥቋል። ሌላ ሀገሮችም እርዳታ የሚሰጡት አይጠፉም። በአሁኑ ሰዓት እግሩ ተክሏል። ከእንግዲህ በኋላ አንዴ ከሶማሌ ጋር ጦርነት ለመክፈት አንዴ ከጅቡቲ እናስመልሳለን፣ አንዴ ከኤርትራ እናስመልሳለን የሚለው ፋኖ አይ አሰብ ምናገኝ ከሆነ ከአብይ ሁነን አስወግደን ከዛ በኋላ እንወያያለን የሚለው ዘዴ አይሰራም። አሰብ ሲሄድ እኛ አዲስ አበባ ነው፣ ቀይ ባህር አንሄድም፣ አዲስ አበባ ነው የምንገባው። ትግላችን የውስጥ እንጂ የውጭ ጠላት አይደለም። አሁን ኤርትራ በእኛ በኩል እኔ ሀገር ቤት ሄጄ ያለው እስከ ኤርትራ ድንበር without any permission I went through ተሻግሬ ያለው ሄጃለሁ። ሄጄ ፎቶግራፍ የተለጠፍኩን ከፈለክ ልክላለሁ በኋላ እንጨርስ። ለሀገሬ ከ40 ዓመት በፊት ጀምሬ የተታገልኩ ሰው ነኝ። የሜዳ ትግል አውቃለሁ፣ የከተማ ትግል አውቃለሁ ለባል ለሀገሬም ለኢትዮጵያ ቢልጌት ፋውንዴሽን እንዲገባ ካደረጉት አንዱ እኔ ነኝ። በትልቅ አርጎ ላሳይ መረጃው ፎቶግራፊ በትልቅ አርጎና የነሱ ቢዝነስ ካርድ በሙሉ አሳይሃለሁ። ለሀገሬ ያላደረኩት ነገር የለም። ለኢትዮጵያ እንድትፈርስ ሳይሆን እሺ መልሼ አሳያለሁ። ያንን እንትን ከፈለክ እሱን ለማሳየት ይችላል። ቢዝነስ ካርዳቸው እዚህ ማየት ይችላል። በትልቅ ካላደረከው የቢልጌት ፋውንዴሽን በሙሉ እዚህ ይኸውልህ። ወይ በኋላ መቀጠል ከሆነ በደንብ አሳያለሁ። ሌላው ከዚህ ያለውን በሙሉ የሥራ እንትኖች በሙሉ ለሀገሬ ምን እንደሰራው ትልቅ ስራ ለኢትዮጵያ ሕዝብ if he try to work with the Ethiopian for the Ethiopian people this is the right time to go to investor there. If he try to work with the Ethiopian government this is not the right time. ብዬ ነው ነገሮቹን ለሀገሬ ደናል ማማማቶ ኢትዮጵያን ወያኔ በሚያደርገው ትግል እሺ በኋላ መለሳለሁ። ዞሮ ይመጣል። ስክሪንሻት አድርጋችሁ ቢልጌት ፋውንዴሽን ጋር መደወልም ይቻላል። በነገራችን ላይ ስልኩ እዛ ላይ አለ፣ መደወል ይችላሉ አይደል? ለተለያዩ እርዳታ ምናምን ተደራቸው ከሆነ ይችላሉ። እሺ ደስ ወደ አንተ ልምጣ። 7 ደቂቃ አለ። ሄሎ ተደው ምናልባት አንድ ደቂቃ ያስፈልገኛል እስክታጠብ አውት ለማድረግ ወደ ሳቤት ተመልሼ ልምጣ። ምናልባት ለማውራት ምቹ ካለ ሳንጓላ አድርገኝሽ። እሺ የላካችሁ ሰዎች ቪዲዮ እንደምታበሩ እርግጠኛ ሁኑ። እዚህ የምታዩቸው ሰዎች ቪዲዮ የሚያበሩት ስራ ሳይኖራቸው ቀርቶ አይደለም፣ ቤተሰብ ስለሌላቸው አይደለም፣ ኃላፊነት ስለሚሰማቸው ነው። የወጡበት ማህበረሰብ ድምፅ ለመሆን ነው። መጋረጃ ውስጥ ሆነ ድምፅ የምታዋጣበት ዘመን ማቆም አለበት። ጸልዩ። አንዳንድ ሰዎችን ኢነፍ ኢዝ ኢነፍ ብሎ አንዳንዱ መጋረጃ ውስጥ ሆኖ ድምፁ የሚያዋጣ እዛ ሀገር ቤት ያለ ሰው እየሞተ ነው፣ እየተጉላላ ነው። አንዳንዱ ሳፋ ውስጥ ሁሉ ቁጭ ብሎ ውሃ ሞልቶ ያለበውም አለ፣ እያላበውም ይናገራል። እንደዛ አይደለም። ፖለቲካ ከሆነ መታየት አለብን። እንደዚህ ማነህ? አፍንጫ ምንድን ነው? መልክህ ምንድን ነው? ከኛ ወገን ነህ? ከሌላ ወገን ነህ? ዛሬ ናይጄሪያዎች እኮ ቅልጥፍ ያለ አማርኛ ይናገራሉ። ቻይኖች ቅልጥፍ ያለ አማርኛ ይናገራሉ። መታየት አለብን ለማለት ያለው። እሺ የመታየት ዘመን ይሁንልን። ከልብ አመሰግናለሁ። ይርታቸው ወደ ሳም እመጣለሁ። ቴንክ ዩ ቴዲ። ቅድም መናገር የፈለኩትን አልጨረስኩም ነበር። ደቂቃው ግን በጣም የፈጠነ ነው ቴዲ፣ አልገባኝም። ቼክ አድርጎስ። እሺ ቅድም ኤትኒክ ፖለቲክስ የብሔር ፖለቲካ መቼ ነው የጀመረው የሚል ቅድም አንድ
አይ ቲንክ ሶራ ይመስለኛል። እሱ ብቻ ሳይሆን አክቹዋሊ ብዙ ሰው የሚለው በኢህአዴግ ጊዜ የጀመረ ነው የሚለው 1991 ወር 19 ይሄ ትራንዚሽናል ቻርተር ጊዜ ጀምሮ ያው አለ እዛ ላይ ያለው ኮንቴንት ኦልሬዲ 1995 ኮንስቲቱሽን ላይ አለ። ግን ሁለት ነገሮች አሉ አሁን እዚህ ላይ የፔር ፖለቲካ መቼ ነው የጀመረው የሚለውን ቅድም የጠቀስናቸው ይሄ ፓን ኢትዮጵያንስ የራሳቸው የሆነ አንደርስታንዲንግ አላቸው። ኤትኖ ናሽናሊስት ካምፖች ደግሞ የራሳቸው አንደርስታንዲንግ አላቸው። ፓን ኢትዮጵያንስ የሚሉት ከ1991 ከኢህአዴግ ጊዜ ጀምሮ ነው የሚሉት። ልክ ኢትዮጵያ ኤትኖ ሊንጉስቲክ የሆነ ስቴት ስትራክቸር ከተሰጣት ጊዜ ጀምሮ ማለት ነው። ኦር 1995 ኮንስቲቱሽን ማለት ነው። ይሄንን ፓን ኤትኖ ናሽናሊስቶቹ አይደግፉም። ይሄን ኢህአዴግን ጨምሮ የነበረው ዲስኮርስ ምንድነው? የማንነት ፖለቲካ ወደ ኋላ ይሄዳል። ሁልጊዜ ሜንሽን የሚያደርጉት ማን ነው? አጼ ምኒልክን ነው። አጼ ምኒልክ በማንነታችን መሰረት አድርገው ኤክስክሉድ አድርገውናል። ወደ ደቡብ በነበረው ኤክስፓንሽን ኤክስክሉድ ብቻ አይደለም፣ ማርካኪስ የጻፈው በጣም ዘግናኝ ነው እውነት ለመናገር። እሱን አክቹዋሊ ብዙ ፖለቲካል ኤሊትስ ይጠቀሙበታል ቱ ዲስ ዴይ፣ በተለይ ኤትኖ ናሽናሊስት እና ኢህአዴግን ጨምሮ ኤትኖ ናሽናሊስት ካምፖች ይህንን የሚያቀነቅኑት። ስለዚህ ወደኋላ ሄደ፣ በጣም ሩቅ ወደኋላ ሄድና ከዚህ ነው የጀመረው ይሄ መገለል። ያን የነበረው ኤክስክሉዥን ማርጂናላይዜሽን በብሔር እንድንደራጅ አድርጎ በኋላ የብሔር ትግል ጀምር። ልክ ቲፒኤልኤፍ ደግሞ ሌሎችን ያደራጀችበት እና 1991 ደርግን የገረሰሱበት ማለት ነው። ኃይለስላሴንም የአጼ ምኒልክ ስርዓት ጠበቃ አድርገው ነው የሚስሉት። በደርግ ጊዜም ያ የነበረው ዶሚናንስ አንድ ግሩፕ የነበረው ዶሚናንስ ቀጥሎ ነበር፣ አስቀጣይ ነው ብሎ ነው የሚያስቡት። እና ስለ ሁለቱ ካምፖች የተለያየ አይነት አንደርስታንዲንግ ነው ያላቸው። ገብተዋል። አሁን ኢንተርናሽናል ከሆንን ወደ ኋላ ሄደን ነው ክሌም የምናደርገው። ፓን ኢትዮጵያንስ ከሆንን ደግሞ አክቹዋሊ ፓን ኢትዮጵያንስ እንትኑ ጥናት ይፈልጋል ኖርማል ይሄን ለማለት ግን እንዲሁ ስታየው ሲግኒፊካንትሊ የቀነሰ ነው። ፓን ኢትዮጵያንስ ካምፕ ውስጥ ያለው ቡድን ከአማራ ናሽናሊዝም በኋላ ሲግኒፊካንትሊ እየወረደ ነው። ማን ነው አሁን ኢትዮጵያኒስት ካምፕ ብለህ ከጠየቅ አስቸጋሪ ነው ማግኘት። ኢትዮጵያዊነትን የሚያቀነቁን የነበሩ የአማራ ክልል ነዋሪዎች በዋናነት የነበሩ ናቸው። ኢትዮጵያዊነት አንድነትን ብሎ ሲያቀነቁን የነበረው ይሄ with the rise of አማራ ናሽናሊዝም ብዙ ጊዜ አሁን ኢትዮጵያኒስት ሲባል ብዙ ሰዎችን ኮንፊውዝድ ያደርጋል። አሁን ከግሩፕ ራይት ይልቅ ኢንዲቪጁዋል ራይት ነው መቀንቀን ያለበት የሚሉ ወገኖች ናቸው ወይስ ዩኒተሪን እንትን የሚያደርጉ ናቸው? ሊበራሎች ናቸው። አንድነትን ዩኒፊኬሽንን ይሄ ኮሄዥንን ፕሮሞት የሚያደርጉ በዋና ፖዚቲቭን ካየ ነው ማለት ነው። አንድነትን፣ በጋራ መቆምን፣ እንደ ሀገር አንድ መሆናችንን እንደ ኢትዮጵያ ፓን ኢትዮጵያ ማለት ይሄ ልክ ፓን አፍሪካ እንደምትለው ኢትዮጵያዊነትን የሚያቀነቅን አንድ ሀገር አንድ አይነት አይደንቲቲ ሊሆን ይችላል። ወደ ኤክስትሪም ኮስተር እኮ ትንሽ አስቸጋሪ ነው የሚሆነው፣ ብዙ ኮንትሮቨርሻል ነው የሚሆነው። ምክንያቱም በጣም ብዙ አይደንቲቲ ግሩፕ ስላለ አይደንቲቲው መከበር ይፈልጋል። ይሄ ደግሞ እንትን ያነሳል እና በዋናነት ግን አንድነትን የሚያቀነቅኑ ወደ መሀል ሞዴሬቱን ስናየው አንድነትን የሚያቀነቅኑ ጠንካራ የሆነ ብሔራዊ ሀገር ወይ ደግሞ መንግስት ያለው ሀገር እንዲኖር የሚፈልጉ ልዩነትን የማይፈልጉ ዲቪዥንን የማይፈልጉ እና እንዴት ተሸነፉ? አሁን ይሄ አይዲያ በዋነኛነት ሊቃኖች ናቸው፣ ፖለቲካን ጠንቅቀው የሚያውቁ ናቸው፣ ያነበቡ ናቸው። እንዴት በመንጋው እሳቤ እንዴት ተበለጡ? መሬት ስለሌላቸው ነው ወይስ ሚስካልኩሌት እያደረጉ ነው? እንዴት ብዙ ጊዜ እንደውም ምንም በማያገናኝ አይዲዮሎጂ ከእነሱ ጋር የተላተሙ ሲሰዳደቡ ምናምን ነው የምታየውና እንዴት ወደፊት መጓዝ አቃተው? እንዴት ማሳመን ከበደው? ይሄ አሸንፎ እንዴት ወደ መድረክ መምጣት ከበደው? ይሄ ሀሳብ እሺ፣ አቋረጥከኝን ትጨምርልኛለህ? እሺ፣ አይ ቲንክ በጣም ኢንትረስቲንግ ጥያቄ ነው። ምክንያቱም ቀስ እያለ ነው ዲክላይን ያደረገው። እኔ 2007 ዓመተ ምህረት ይመስለኛል አይደለም 2007 አይደለም አዲሱ መንግስት እንደመጣ በፈረንጆቹ 2018
ወልዶ ዩኒቨርሲቲ አንድ ኮንፈረንስ ነበር። ልጅ ኢያሱ የሰላም የደህንነት የሰላም የዲሞክራሲና የዲሞክራሲ ዴቨሎፕመንት አይነት ሴንተር የፒስ ይሄ ሴንተር ነበር። ሶሪ አሳስቻለሁ ይመስለኛል፣ ረስቼዋለሁ። ይሄ ሴንተር አለና 1 ዓመት ሲሆነው አኒቨርሰሪ ያከብራሉና እዛ ተጋብዤ ሄድኩ እና ኮንፈረንሱ ላይ ይቀርብ የነበረው ወረቀት የጥናት ጽሑፍ ማለት ነው። አጠቃላይ ወጣቶች ናቸው ብዛት። አጠቃላይ ወረቀቱን ስትጨምቀው አማራ ናሽናሊዝምን የሚያቀነቅን ነው በሚያስደነግጥ ሁኔታ ነው። ያኔ ነው በቃ አማራ ናሽናሊዝም በከፍተኛ ሁኔታ እንደሰረጸ ወጣቱ ምሁራን መሃል ማየት የቻልኩት። በጣም ሾክ ያደረኩት ቢ ኦነስት። ምክንያቱም እኔ ያንን ኤሪያ አስበው የነበረው ፓን ኢትዮጵያኒስት በሆነ አንደርስታንዲንግ እና አመለካከት ነው። ይሄ በዋናነት ፖዚቲቭ ሳይዱን ማለት ነው። አንድነትን የሚያቀነቅን በጋራ መሆን ጥንካሬ ይሰጣል ብሎ የሚያስብ የሚያምን፣ ዲቪዥንን የማይፈልግ ጠንካራ ኢትዮጵያ ኢቭን ኤርትራንም እኮ ክሌም የሚያደርገው ፓን ኢትዮጵያኒስት ነው። ዛሬ ኤትኖ ናሽናሊስቱማ አይፈልግም ያንን እና ያኔ አካባቢ ምን ይሆናል? ሁሉም በየእንትኑ በየብሔሩ ገብቶ ተደራጅቶ፣ ቅድም ልጁ ሲናገር ነበር ሰምተህ ከሆነ የፋኖ ደጋፊ ነኝ ያለው። ሁሉም በየብሔሩ ገብቶ ተደራጅቶ ጠንካራ ሆኗል እና አሁን በቅርብ የተደራጀ ነው ሲል ነበር ልጁ ሰምተው ከሆነና ምንድነው የሚያስቡት? ሌሎች ተደራጅተዋል፣ እኛ ችግር ውስጥ ገባን የሚል አንደርስታንዲንግ ቀስ እያለ መጣ። ምክንያቱም ከነሱ ውጭ ያሉት 10 ምናምን ክልል ሆኗል። አሁን ኖርማሊ እነዚህ በሙሉ በእንትን የተደራጁ ናቸው፣ በማንነት የተደራጁ ናቸው። የሆነ ጊዜ የተካሄደው ይሄ ናሽናል ሴንሰስ አማራ ክልልን ቁጥሩ ላይ ችግር ፈጠረ የሚል ኮንትሮቨርሲ ነበር፣ ትዝ ይልህ እንደሆነ። ያ ብዙ አይነት ኢምፕሊኬሽን አለው፣ ከበጀት ጋር በተያያዘ ከሌሎች ነገሮች ጋር በተያያዘ ኢምፕሊኬሽን አለው። ስለዚህ ወዴት ይወስዳል? እነዚህ ነገሮችና ሌሎች ተደምረውበት አሁን ሰዓት ስለሌለኝ ራስን ወደ ማየት ማለት ወደ ራስ መምጣት፣ አማራ ናሽናሊዝም ቀስ እያለ መምጣት። ሌላ ደግሞ በየክልሉ የነበረው ግጭትና ሞት ወለጋ ላይ ማንነትን መሰረት ያደረገ፣ አዳማ ላይ ለምሳሌ ማንነትን መሰረት ያደረገ ግጭት፣ ሻሸመኔ ላይ ማንነትን መሰረት ያደረገ ግጭት። በዋናነት ማይኖሪቲ ኤትኒክ ግሩፕ ማይኖሪቲ ኔሴንስ እዛ አካባቢ ባለው ይሄ የእንትን አቀማ አሰፋፈር የህዝብ አሰፋፈር ማይኖሪቲው ከሌላ ክልል የመጣ ነው። ማይኖሪቲን ታርጌት ያደረገ ግጭት፣ መፈናቀል፣ ሞት ምን ያስከተለ፣ ንብረት መውደምን ያስከተለ ወዴት ወሰደው? ይሄንን ናሽናሊዝሙን ጠንካራ ወደሆነ አቅጣጫ ወሰደው እና ይሄ እነዚህና ሌሎች ችግሮች ወደዛ አምጥተውታል የሚል እምነት አለኝ። ታንኪዩ። እሺ ወደ በኋላ በደንብ እናወራለን። እኔ አሁን ብዙ ጊዜ እሱ ነው አንድ ግራም የሚገባኝ ነገር፣ ብሔርተኞቹ በቃ በራሳቸው ዛቢያ ይሽከርከሩ ብሎ ሞት አይቻልም። አሁን እኔ እነግርሃለሁ፣ ለምሳሌ እዚህ ጋር የብሔር ፖለቲካ አራምዳለሁ መብት ነው ወይ ካልከኝ 100% ትክክል ነው። በተለይ እንደ አማራ ሆነ መደራጀት ትክክለኛ ነው ብዬ ነው ማምነው። የሐሰት ትርክት ሰለባ ውጤቶች ናቸው። ያሸንፋሉ ወይ ካልከኝ በብሔር ብቻ ተደራጅተህ ክርስቶስ እስኪመጣ አታሸንፍም። በእኔ ትንታኔና በእኔ ግንዛቤ ልታሸንፍ የምትችለው መደራጀት ትክክል ነው 100%። አሸንፋለሁ አታሸንፍም። አቋም ሮንግ ቦን እንትን እላለሁ። ግን የማየው የሚታየኝ ነገር በተለይ ልታሸንፉ የምትችሉ አካላቶች ልታሸንፉ ከምትችሉበት ሜዳ ሆን ተብላችሁ ነው እንድትሰበሰቡ የተደረጋችሁት ብዬ ማምናለሁ። አሁን እነሱ በራሳቸው ዛቢያ ይሽከርከሩ፣ እንደ ኦሮሞ ይደራጅ፣ እንደ ትግራዋይ ይደራጅ፣ እንደ አማራ ይደራጅ፣ እንደ ስልጤ፣ እንደ ጉራጌ፣ እንዲህ ያለ እሳቤ ፖለቲካ ውስጥ መኖር የለበትም የሚሉ ሀሳቦች ለምንድነው ጠንክረው ወጥተው ከነሱ ጋር ከሰላምታ ከመለዋወጥ ይልቅ የራሳቸውን መንገድ ይዘው ማይጓዙት? ለምሳሌ ብዙ ጊዜ የኢትዮጵያውያኒስቶች ብዙ ጊዜ ትንታኔን ለመተንተን ሲፈልጉ ወይ አማራ ውስጥ ይገባሉ። አማራ ውስጥ ገብተው የሌላውን አጥላላሉ። እና ይሄ ራሱ አንዱ ችግር አይመስልም ወይ? በራሳችን ወይም በራሳቸው መንገዳቸውን ይዘው መጓዝ አለመቻላቸውና እስቲ እሱንም እናወራለን ለማለት ያለው እንጂ በተረፈ ብዙ ጊዜ ትራምፕ ላድርግህ 30 ሰከንድ ስጠኝ ሰጣሉ። ዞሮ ይምጣና ችግር የለውም። በዚህ ጉዳይ ላይ ነው አሁን ያልካት ላይ
እሺ 30 ሰከንድ እሺ በ30 ለኔ ያልክ ስለመሰለኝ ነው ሶሪ እኔ ለአሳቢ ጀስት አየር ላይ ነው ያስቀምጥኩት ላንተ አይደለም የብሔር ፖለቲካ ተለጥጦ ሲለጠጥ መጨረሻው የት ሄደ ይወስደናል መሰለ መበታተልና መፍረስ እንደ ሀገር ከዚያ በጣም ትንንሽ ሀገሮች ወደ መፍጠር ይወስዳል ለአገሬን እንዲበታተን ለምንድን ነው ይሄ በግብርና የከበደው ሁሉ ከዝም ብሎ ምንም የማቅሰው እየመጣ ሀገሬን ይበተናል ነው የሚለኝ ሐሳቡን እንኳን በአግባቡ አደራጅቶ መናገር ማችል ሰውዬ ለምን ደም ፈቅድለት እናቶች አባቶች የሞቱላት ሀገር እኮ ናት አንድ ግለሰብ ነው እሱ ኦንሊ እኛ እያለ ስለሚያወራ ነው ለምን ነው የምንፈቅድለት ነው ይሄን ጥያቄ በተለየ ሁኔታ እኮ መብት የለውም እኮ አሳምኖ ኦኬ በአገሪቱ ህገ መንግስት መሰረት ኦኬ ሪፈረንደም አዘጋጅቶ ህዝቡ ከወሰነ ኦኬ ሱሪም ባስወልቅ ፓንት የሌለ ሰውዬ እዚህ ጋር በሐሳብ ስለተቃረንክ ብቻ እቺን ሀገር ገለጠላለሁ ስትል ዝም ልል አልችልም በተረፈ ፖለቲካ እናውራ ፖለቲካ ብሔር ነው የካልከኝ ፖለቲካ ብሔር አይደለም ፖለቲካ ከሆነ የምታወራው ሪዮት ዓለምን ንገረኝ ኢኮኖሚ ፖሊሲ ንገረኝ ጀስት ብዙ ጊዜ እንደምናገረው ምንድነው ኢኮኖሚ ፖሊሲ አሁን ያለችው ሀገር እኛ ስልጣን ላይ ብንወጣ ሶሻሊዝም ያዋጣታል አይ እኛ ስልጣን ላይ ብንወጣ ፍሪ ማርኬት ኢኮኖሚ ያዋጣናል አይ ሚክስድ ያዋጣናል ከመብት አንፃር ግሩፕ ራይት ነው መቀንቀን ያለበት አይ ኢንዲቪጁዋል ራይት ነው መቀንቀን ያለበት የውጭ ጉዳይ ፖሊሲ ምንድነው ከግብጽ ጋር ነው የምሰራው ከሶማሊያ ጋር ከኬንያ ጋር ነው የምሰራው ከሱዳን ጋር ይሄን ሳንነግረኝ ዝም ብለህ ተደራጅተህ መስኖ ጠልፈህ እርሻ ማበጀት የሚገባ ሰውዬ እዚህ ጋር ፖለቲካ እያልክ ምስኪኑን ህዝብ ግራ አጋባለሁ ብትል ቢያንስ በተቻለችው አቅሜ እንደፋደፋለሁ ነው እያልኩ ያለሁት አንተም ድምጽ አለ እኔም ድምጽ አለ ፈርቼ ግን ዞር አለ ሀገሬ ናታ ሐሳብ ከሆነ ብሔር ፖለቲካ አይደለም አማራ የሚባል ፖለቲካ የለም ምንድነው አማራ የተከበረ ህዝብ ነው ኦሮሞ የሚባል ፖለቲካ የለም ኦሮሞ ብላችሁ ፖለቲካ እንዳሰሩ ብዬ ከለከልኩት ማለት ነው አማራ ብላችሁ እንደዚህ ፖለቲካ ተሰሩ ትግራዋይ ብላችሁ ፖለቲካ እንዳሰሩ ብዬ የዛሬ 2 ዓመት ያስቆም ነው ማለት ነው እነዚህ የተከበሩ ህዝቦች ናቸው በተረፈ ግን ፖለቲካ ሐሳብ ነው መሆን ያለበት አይ ብሔር ነው ብሔሬ 70 ሚሊዮን ነው አመጋገቤ ምናምን ካል አጠቃላይ ብሔሬ ያለ የምትለው መገለጫ ጻፍና የፌዴሬሽን ምክር ቤት ወይም ደግሞ ባህልና ቱሪዝም አስመዝግብ እንጎበኛለን በአመት አንዴ ከፈለክን በአመት 2 ብሔርን አስመዝግበው እዛ ፖለቲካውን ልቀቅልን ነው እያለን ያለ ነው እንጂ ብሔር ፖለቲካው አስተግባ የኔ ሐሳብ ያ ነውና ለዚህ ደግሞ የምትሞቱ ሰዎች ምንም መፍራት የለብህም በስድብ ያሸማቁ እንትንም ቢሉ እነዚህን አውት ስማርት ነው ማድረግ ያለብህ ነው እያልኩ ያሉት ወጣት ቢኮዝ የነዚህ አካሄድ ያንተንም ህይወት የሚነጥቅ ነው በህይወት ለአንተ ላይ እኮ ሊወስኑ እየመጡብህ ነው ቢያንስ የተወሰነ ሳይል ሊኖር ይገባል የሚል እምነት አለኝና ኦኬ ለብሔር ፖለቲከኞችን ፌርነስ የግል ፖለቲካ መቀጠል አለበት ለምትሉት ፌርነስ ለእናንተ እድል ሰጥቼ እናወራለን በዚህ ዙሪያ ላይ ያለ ነው የፋኖችን ጉዳይ አንስተናል የቲፒኤልኤፍን ያላንስ ጉዳይ አንስተናል የሻቢያ ጉዳይ አለ ከነዚህ መካከል እንግዲህ መርጠን ነው እየነካካን ያለ ነው ልክ ቴሌግራም ላይ እንደጻፍኩት ማለት ነው ደሱ ወደ አንተ ለምጣውን ለማውራት ዝግጁ ነው መሰለኝ ድምጽ አይሰማም ድምጽ ኦኬ ይቅርታ በጣም የመንገድ ላይ ነው መወያየት ዲስሪስፔክት እንዳይሆን ለአውራ ጉዳይ ወጥቼ መለሳለሁ ብዬ ነበር ቶሎ ነው የደረሰው በዛ ምክንያት እንደሆነ ለመግለጽ ያክል ነው ምናልባት ወደ ሐሳቤ ከመግባቴ በፊት እንደኔ መኪና ውስጥ ያሉ ጋሼት ይርታቸው በሳቸው ላይ ትንሽ ሐሳብ መስጠት ፈልጋለሁ ትንሽ ስለተጠራጠርኳቸው ነው የመጀመሪያ ኤርትራ አንድ 5 ተመላልሻለሁ እኔ እንኳን በቦርደር በቦሌ አውሮፕላን ማረፊያ መንገድ ተከዶ ራሳቸው ጋብዘውኝ እንኳን ከባድ ነው ኤርትራ ላይ የተቆለፈች የተዘጋች ሀገር ናትና ገብተው ወጥተው ከሆነ በእውነት ልጥራጥሮት እገደዳለሁ ማለት ነው ማንነቱን ተልኮን ልጥራጥሮት እገደዳለሁ መጀመሪያ እግዚአብሔር እንግዲህ ምህረት ያወርድልኝ ፖለቲካችን አባቶቻችን ከልጆች ጋር እንድጋፈጡ አድርጎ በመሰራቱ በጣም እየከፋኝ ማለት ነው ከዛ ውጪ እኔ 40 ዓመት ታግያለሁ ለኢትዮጵያ ፖለቲካ አሁን ያለው ፋኖ እስከ አፍንጫው ታጥቋል የሚሉት እንደው 40 ዓመት እኔ በርሶ ዘመን እግዚአብሔር ታጋይ አያድርገኝ እንደው አንዳንድ ትግል ለውጥ ካላመጣ ወይ ታጋይ መለውጥ አለበት ማለት ነው ትክክለኛ መንገድ ከሆነ 40 ዓመት ምን መታገል የለበትም ለዚህ ነው እነዚህ ትጥቅ ታጠቁ የፋኖ ላይ ጀርባ ላይ ተንጠለጠሉ ሰዎች ነገር አለማቸው ግራ የገባቸው ናቸው ለዚህ ነው ፓርቲው ሙቭመንቱም ግራ የገባው
እርሶ በወጣትነቱ እየሮጡ የታገሉት ትግል ፍሬ አላፈራ። ዛሬም ሰው ጋር ተሰደውም መኪና ውስጥ ነው የታገሉ ፍሬ አላፈራምና አሳዛኝ ትግል ነው የምንለው ለዛ ነው። በመጣ ወጣትና በመጣ ትውልድ እየተሳፈሩ ለራስ ግራ የገባ ትግል ለወጣቱ ግራ ያጋቡ መቀጠል በእውነት እኔ ተገቢ አይደለም። ያው የሰው ነፍስ ባይኖርበት ኖሮ የግለሰብ እርግማን ነው ምናምን ብዬ አልፋለሁ። ይሄን ከልቤ ነው ባይዘው የሚናገረውና ለሀገር እኔን አድርግ ያለው ቢዝነስ ካርድ አለኝ። እኔም ቢዝነስ ካርድ ብዙ አለኝ። በእውነት ለመናገር ቢዝነስ ካርድ ኦፊስ ጠጋ ብሎ ማምጣት ፎቶ መነሳት ከባድ አይደለም። ምናልባት እኔ እንደዛ ከሆነ ከሚኒስትሮች ጋር ፎቶ አለኝ፣ ከሻቢያዎች ጋር ፎቶ አለኝ፣ ለሀገር ሰርቻለሁ አይደለም። እና እንደው ለሀገር ሰርቻለሁ የሚለው ነገር በኪስ ውስጥ ተዙሮ ተይዞ በሚዞር መሆን የለበትም። እኔ ይሄን ነገር የማወራው ምንድነው እርሶ ራሱ የትኛው ፓርቲ ደጋፊ እንደሆነ እንኳን ማወቅ አይቻልም። ፋኖ እኔ አይደለም ፋኖ ጠንካራ ነው ለማለት የፋኖ የሰሞኑ ሁኔታ የአማራ ብሔርተኝነት እንዳሰብነው ጠንካራ እንዳልሆነ ነው ያሳየው። አሁን የጎጃም ብሔርተኝነት ነው ያለው፣ የወሎ ብሔርተኝነት ነው ያለው፣ የጎጃምና የጎንደር ብሔርተኝነት ነው ያለው። ብሔርተኝነት የህልውና ይባላል። ህልውና አንድ ያደርጋል። በጣም ዩኒፋይንግ ፋክተር ነው። ህልውና ብሎ ሰው ሄዶ መሪ መምረጥ ካቃተው ወይ ህልውናው ውሸት ነው ወይስ ውሸታም ነው። መንግስት እንዲየተንቀጠቀጠ ነው ምናምን የሚሉት ለዚህ ነው የማያሸንፉት። ለቀጣዩም 40 ዓመት የማያሸንፉት እግዚአብሔር እድሜና ጤና ይስጦት 40 ዓመት ይጨምርሎትና የሚቀጥለው 40 ዓመት እኔ ጡረታ ወጥቼ እንደዚሁ እንድስታገሉ አዩታለሁ። ለምን እንደሆነ ያውቃሉ። ጠላት ብለው የፈረጁትን መገምገም ላይ በጣም ደካማና የሆነ መጋረጃ የተጋረደቦት ነገር አለ። መንግስትን በጣም አድክመው ያያሉ። ትልቁ ውድቀቶ ከዛ ይጀምራል። ከይቅርታ ጋር አባቶ ደካማ አድርገው የሚገምቱት መንግስት እርሶ የሚፈሩትን የሚወዱትን መሪዎች በሙሉ ጥግ ያስያዘ እርሶም ከመኪና ወጥተው አገር ሳይገቡ ፋኖም 4 ኪሎ ሳይገባ ለብዙ ጌታ የሚገረድ ተራ ቡድን ሆኖ አለኝ የሚለውንም መሳሪያና ሰው ይዞ እየመጣን ያለውና እኔ እንደው ለጠላት መምከር ጥሩ ባይሆንም ቀጣይ 40 ዓመት እግዚአብሔር አጀንዳው በኔ ነው። ይቅርታ ያቅጣጫ ለውጥ ካለ እታዘዛለሁ። ቀጥል። ኦኬ የኛ ቴዲ ትልቁ ችግር የኛ ሀገር ፖለቲካ የሚሳፈረው ብዙ ነው። የራሱን ዘመን የራሱን ውሳኔ ወስኖ የራሱን ሪዮት አካሂዶ ሳይሳካ ሲቀር በእኛም ዘመን በልጆቻችን እኔ በልጆቼ ዘመን እንዳል ታጋይ መሆን አይደለም የምፈልገው። ለልጆቼ የተሻለ ሀገር ማውረስ ነው የምፈልገው። ለልጆቼ ዴሞክራሲ ማውረስ ነው የምፈልገው። ያ ያልተሳካልኝ ከንቱ ሰው ነኝ፣ ወደ ጡረታዬ ነው የምሄደው። በተለይ ደግሞ በአባታችንና በዛ እድሜ የነበሩ ሰዎች ለማአታችን ምክንያት ደሃ ሀገር ሆነን እንድንመጣ ምክንያት መሆናቸው ሳያበቃ ትግል አውርሶ ሲያበቁ ድህነት አውርሶ ሲያበቁ ዛሬም ከኛ እኩል ዛሬያችንም ላይ ለመወሰን ነገያችንም ላይ ለመወሰን ይዳዳሉ። እኔ ከእንደዛ አይነት ትውልድ ልክ መሳሪያ ተሸክሞ በረሃ ገብቶ የምታገል እሱ ይሻለኛል። ባንዳ በቃ ቢያንስ ዘመኑ ነው፣ ጊዜው ነው፣ ተረኛ ነው። ትውልዱ ባመነበት ይሄዳል፣ ይሞክራል፣ ከቻለ ይቀጥላል፣ ካልቻለ እንደ ሰሞኑ ወጣቶች እጅ ይሰጣል። ከዛ ውጪ እንደዚህ ሆኖ እኔ እንትን ታጋይ ነኝ እኔ እንትን መሪ ነኝ በሚል ተጨማሪ ወጣት ጫካ እንዲቆይ ከማድረግ ተጨማሪ ትምህርት ቤት እንዲዘጋ ከማድረግ በእውነት ቢቆጠቡ ይሄ እርሶን የመሰሉ ሰዎች ቢቆጠቡ ቢታቀቡ በተቻለ መጠን እንደው መጽሐፍ ብጽፉ የትውልዴ ውድቀት ይሄ ነው፣ የትውልዴ ጥንካሬ ይሄ ነው፣ ይሄን ባለማድረጌ ከሰርኩ፣ ይሄን ባለማድረጌ ካከር ተሰጀ ሰው ሀገር ቆየው፣ ይሄን ባለማድረጌ በቃ ትግል ብቻ ሆኖ ቀረ፣ ፍሬ የማያፈራ ዛፍ ሆንኩ፣ የረባ ቅርንጫፍ እንኳን የማይታይ ሆንኩ። ልጆቼ ከዚህ ተማሩ፣ የልጅ ልጆቼ ከዚህ ተማሩ። በዚህ መንገድ ከሄዳችሁ መንገዱ ዝግ ነው ከተባለ ለኛ ጥሩ ነው። 1000 ኪሎ ሜትር ከምንጓዝ 100 ኪሎ ሜትር ደርሰን ጋሼ እዚህ መንገድ ዝግ ነው ብለዋል፣ እጥፍ እንላለን። እኛ እጥፍ እንላለን። ተንኩ አንድ ደቂቃ ነው የቀረው። እኔ ምናልባት እንደው መሬት ላይ ያለውን ሀቅ ተገንዝቦ የምትታገሉትንም አካል እንደ ትክክለኛውን ነገር አሳንሶ ከማየት ይልቅ ትላንትናና ዛሬን ብቻ በማየት የት ነበርኩ የት ተገፋው የሚለውን በማየት ብቻ
እኔ መለወጥ ይቻላል ብዬ አስባለሁ። እንደው እግዚአብሔር ምህረት እንዲያመጣልኝ እንደገና በድጋሚ በመጠየቅ ነው። እንደ አግዳሚ ወንበር ቁጭ ብዬ ከእርሶ ጋር እንደዚህ መባላባል አልነበረብኝም። ግን በጣም ሌላ ቦታም ስለማየት ነው። አንዳንዴ ሌላ ቦታም ተቆራርጦ ቪዲዮዎችን ስለማይ እንደው እግዚአብሔር ቀና ብዬ ስለመከርኩ እርሶም ምህረት አድርጉልኝ። ቴዶ አመሰግናለሁ በጣም ቴንክ ዩ ደሱ። እሺ ወደ ሰላም እንሄዳለን። ታፕታፕ እያደረጋችሁ የማንኪያ ነገሮች የላችሁም እንዴ? ታፕታፕ አድርጉ። እናንተን ታፕታፕ ለማድረግ ብሔራችሁ ውስጥ መግባት የለብኝም ማለት ነው። ታፕታፕ አድርጉ የማንኪያ ነገሮች ፕሊዝ። በጣም ጭቆናና መድሎ የደረሰብን ነው እዚህ ሶሻል ሚዲያ ላይ። ታፕታፕ አድርጉ የማንኪያ ነገሮች። እኔ ያለሁበትን ቦታ ሌላው ብሔርማ እንደ ውለታው ነው የሚቆጥረው። እና እሺ ሰላም፣ ቪዲዮ አላበራሽም? እሺ ይሰማል? ድምጽሽ ይሰማል፣ ቪዲዮሽ አይታይም። ሰላም ናችሁ? ሰላማችሁ ይብዛ። ቴዲ አንዴ ለሁላችሁም እንኳን ለእሑድ አደረሳችሁ። ያው እሑድ ያው ጸሎት ቀን ነው። ስንቶቻችን እንደምንጸልይና ተግባር ላይ ደግሞ ገዳይ አስገዳይ እንደሆነን እንግዲህ ልባችን እናውቀው ወደ ንስሐ እንገባለን። ግን በዋናነት ቴዲ አሁን ስትነጋገሩ በጣም አዳምጬ እኛን ተውን ያልከው ነገር ውስጥ ይገባል። እኛን ተውን የምንላችሁ ወፍ ዘራሾች ነን። አሁን ኢትዮጵያዊ ማለት ሁሉም በጎጡ ውስጥ ገብቷል። በየቦታው እንግዲህ ወፍ የዘሩን ሰዎች አባቶቻችን እናቶቻችን የሆነ ቦታ የወለዱ ሰዎች ኢትዮጵያዊ ሆነን ወጥተናል ማለት ነው። ጥርት ያለ ኢትዮጵያዊ አሁን ማን እንደሆነ እየታወቀ ነው። ምንድነው እኔ የምለው በዘረኝነት አሁን አባታችን በጣም ትልቅ አክብሮት አለኝ። ያ ሁሉ ጊዜ ቦታ የሆነ ቦታ ሰማውታለሁ። ዘረኝነት አንፈልግም። ማን ነው ዘረኝነት ያመጣው አሉ። ግን ሌላ አካባቢ የተወለዱ አማሮች ወይ ደግሞ ኦሮሞዎች ወሬቨር የኛ ያገባናል ስንላችሁ አያገባችሁም እናንተ ትሉናላችሁ። የኛ ህዝብ ናቸው እነሱ። እኔ ጋር ነው የተወለደችው እኔ ነኝ ቴኬር ማድረጋት ስል እምቢ አይቻልም። አንቺ ኦሮሞ ነሽ፣ አንቺ እንደዚህ ነሽ ትላላችሁ። ይሄ እናንተ ብቻ አይደለም፣ ኢን ጄኔራል አሁን ቴዲ በጣም ኃይለኛ አደገኛ ዘረኛ መጥቷል። ለዚህ ነው የብልጽግና የምደግፈው። አንደኛ ተጠናክሮ የብልጽግና እጥፍ ሆኖ እየመጣ ያለ ዘረኛ አለ። ይሄን ያውቃሉ አባታችን። እርሶም ያው አንዳንድ ቦታ ሲያወሩ ስለምሰማ ከብልጽግና የባሰ የመረረ ዘረኛ መጥቷል። ብልጽግናስ የዘር ፖለቲካ አራምድም የብልጽግና ፖለቲካ ምን መሰለህ ቴዲዬ፣ ብልጽግና ብሎ ሲመጣ እንበልጽግ፣ እንደ ሀገር እንበልጽግ ነው። ማን ነው የሚበለጽገው? ማን ነው ያበለጽገው ብለን ስንል ደግሞ ሁሉም ብሎ ከሁሉም ያካተተን ሰው አስገብቷል። የት ውስጥ? ብልጽግና ውስጥ ማለት ነው። ባለቤቴ አንድ ሰከንድ ሁሉ ውስጥ ማለት ነው። ሁሉ ውስጥ አስገብቷል። ስለዚህ ዘረኛ አይደለም ብዬ ነው የተቀበልኩት። በጣም የመረረ ዘረኛ ብዬ ምለው አንተ ሲዳማ ነክ፣ አንተ ጌዲዮ ነክ፣ አንተ ጉራጌ ነክ፣ አንተ አማራ ነክ፣ አንተ እንትን ነክ እያለ ሰሞንኛ አሁን ቲክቶክ ላይ አይታዩ እታች ወርደው የሚሰሩትን ሰሞንኛቸው ግን ምንድነው በዘር ፖለቲካ እያደራጁ ነው። ዘረኝነት ማይወዱት ዘረኛ ያልሆኑት ኢትዮጵያዊ የሚወዱት ማለት ኢትዮጵያን የሚወዱት ግን ኢትዮጵያንን የሚሉ ይሄ መንግስት ዘረኝነት አመጣን የሚሉ ሰዎች አሁን እታች ወርደ ብታይ ከቲክቶክ ወረድ ብለህ የታችኛው መንደር ብታይ በዘር ፖለቲካ እያደራጁብን ነው ማለት ነው። ስለዚህ እኛ ኢትዮጵያውያን ነን ሀገራችንን መጠበቅ ያለብን። ማንም ሰጪ ማንም ከልካይ የለንም። የትም እንወለድ የትም ኢትዮጵያ ሀገራችን ናት። በዘራቸው ተመርጠው ከተገደሉሳ በዘራቸው መደራጀት የለባቸውም? ቴዲዬ ማን ነው በዘሩ የገለው ነው? እኔ ለምሳሌ አሁን ያለው ፖለቲካ እኔ ለምሳሌ ኦሮሞ ነሽ ይሉኛል። ኦሮሞን አደራጅቼ ሳይሆን ሌላ ትግራያውያንን ሌላውን አደራጅቼ አውቄ ሳምበሪ እንገላለሁ። ያለው ፖለቲካ ይሄ ነው። የኢትዮጵያ ህዝብ ነቅቷል። ባይዞይ ቲክቶክ ላይ ነው እንጂ የኢትዮጵያ ህዝብ አንዷ ጓደኛዬ ትላንትና ስናወራ ነበር፣ አማራ ናት። በጣም የመረረ የዘረኝነት ፖለቲካቸውን ነቅተናል። ማንን አደራጅተው ማንን እንደሚገሉ አወቅን። ከዚህ በኋላ ገዳይ አስገዳይ ማን እንደሆነ አውቀናል። እኛም መሬት ላይ ወርደን እንታገላለን። ለህዝባችን ለራሳችን የሚገለን እሱ ራሱ ነው። ይሄ ፖለቲካሊ ነው እንጂ ኦሮሞ ሄዶ አማራን እየገደለ አይደለም።
አማራ ሄዶ ኦሮሞን እየገደለ አይደለም። ፖለቲካሊ ግን ስም ተሰጥቶ ታርጋ ተሰጥቶት እንትና ሊገልክ ነው ተብሎ ነው እንጂ የሚገደለው እታች ወርደ ስታይ ቴዲ ህዝቡ አሁንም ፍቅር ነው፣ አሁንም አንድነት ነው፣ አሁንም አብሮ ይበላል፣ አሁንም አብሮ ይጠጣል፣ አብሮ ደግሞ ያርሳል። እኔ ዘመዶች አሉኝ ጀሬ ላይ በዚህ ጎን አማራ በዚህ ጎን ኦሮሞ ነው የሚኖሩት። ቡና አብረው ነው የሚጠጡት፣ አብረው ነው የሚጋግሩት፣ አብረው ነው የሚያርሱት። ኢቭን እርሻቸው ግማሹ ያንዱ ነው ግማሹ አንዱ አብረው ነው ሲያጭዱ ራሱ እህል የሚያጭዱት ማለት ነው። ስለዚህ ምንድነው ዋናው አንድ ነገር ላንብብልሽ እስቲ አድምጪኝ በደንብ ከዛ ትክክል ናቸው ትክክል አይደሉም የሚለውን ትነግሪኛለሽ። ሬዲ ነሽ? አዎ ኦኬ። ይሄ የ1968 የትግራይ ህዝብ ነፃ አውጪ ድርጅት የቲፒኤልኤፍ ማኒፌስቶ ነው። የትግል የመታገያ ማለት ነው። በዚያ ማኒፌስቶ በዚያ አኮርዲንግ በዚህ ነው የሚታገሉት። ዓላማውና ስራው ይላል። የካቲት ወር 1968 ዓመተ ምህረት ነው የታተመው። ዓላማውና ስራው የትግራይ ህዝብ ብሔራዊ ትግል ጸረ የአማራ ብሔራዊ ጭቆና፣ ጸረ ኢምፔሪያሊዝም እንዲሁም ጸረ ንዑስ ከበርቴያዊ ጥገኛ ለውጥ ነው ይላል። አሁን እዚህ ውስጥ የትግራይ ህዝብ ብሔራዊ ትግል ይላል። ህዝብን ነው እንደ ታጋይ የሚያደርገው። የሚታገለው ደግሞ ጸረ የአማራ ብሔራዊ ጭቆና ይላል። አማራን ጨቋኝ ያደረገው እነሱን ተጨቋኝ ግለሰቦች ናቸው። አሁን ይሄን ያነበቡ በሰዓቱ ያልተወለዱ አሁን ግን ያደጉ የአማራ ልጆች በማንነታችን በብሔራችን ምክንያት ያሰት ትርክት ተደርጎብናል። በዚህ ምክንያት ነው ሲተረክብን የኖረው፣ በዚህ ምክንያት ነው ስንገደል የኖረው፣ በዚህ ምክንያት ነው ማርጅናል ላይ ስንደረግ የኖር ነው ብለው በብሔራቸው ቢደራጁ ጥፋት አለባቸው? ኖ እኔ ጥፋት አለባቸው እያልኩ አይደለም። ያሳሳቷቸው ሰው አሎሌ እኮ ጡቱን እኮ ኦሮሚያ ክልል ሄደው እኮ ተከሉ አይደለም እንዴ? አማራ ነው የገደለ ጡቱን ቆረጠ ምናምን ብለው ማለት ነው። ይሄን ግን ትክክል እንዳልሆነ የሚያስረዳቸው ሰው የለም። አሁን ቲፒኤልኤፍ ያንን ሲጽፍ ለራሱ እንዲመቸው አድርጎ አንደርግራውንድ 27 ዓመት የማይመች ወጣት ሰርቷል። ማይሰማ ማያዳምጥ፣ ሚገል፣ የሚያስገድል፣ ለገንዘብ ተቀብሎ ማንንም ሲገል የማይፈራ በየትኛውም ቦታ ትግርኛ የተናገረ ኦሮሞ የሆነ አማርኛ የተናገረ ትግሬ የሆነ ሰው አደራይቶ ማንን ያስገድላል? ሄዶ አሁን ባለፈው እኮ ያው እንደምናውቀው ነው እንግዲህ ወለጋ ላይ የገደለው እኮ የኦሮሞ ህዝብ ነው ብለው ያሉት እኮ ማን እንደገደለ ያው እየወጣ ነው እንደምታየው። እንግዲህ የኦሮሞ ህዝብ ገዳይ ሊሆን አይችልም። ኖ ስለ እኛ እኮ የምናወራው ግለሰብ ነው፣ ግን እነሱ ህዝብ ውስጥ ነው የሚወሸቁት። ስለዚህ ኢንዲቪጁዋል ነው የምንናገራቸው ማለት ነው። ኦነግ ነው የገደሉት ነው ያሉት። ኦነግ ነው የገደለክ፣ ሸኔ ነው የገደለክ ይላሉ። መዓዛ ግን ልክ ያ መዓዛ እህታችን ልክ ያ ግድያ ከተደረገ በኋላ ሮጣ መጣ እዚህ ጋር ተሸለመች አሜሪካ። እውነት እሷ ኃይለኛ ጋዜጠኛ ሆና ነው የተሸለመችው፣ ሴራ ስላለ ነው። ስለዚህ አሁን ላጠናቅልህ ለማለት ይፈለጉ ሶሪ ወዳችኋለሁ። እኔ ፖለቲከኛ አይደለሁም፣ ስለምወዳችሁ ነው ታውቃላችሁ። ከእናንተ ደግሞ በጣም የሚገርም ፖለቲካ ውስብስብ ፖለቲካ ከሰራችሁ በኋላ ፖለቲከኛ አይደለሁም የምትሉት ነገር ከዚህ በላይ ፖለቲካ ምን ይሁን? እሺ ቆይ እንዴት ያለ ፖለቲካ እንደሰራሽ። እሺ በእውነት ማለት ነው አንድ ነገር የምነግራችሁ የኢትዮጵያ ሕዝብ አባታችንም ብዙ ጊዜ እከታተሉታለሁ። ያው እኔ በስሜ አንዳንድ ጊዜ አልገባም። በጣም ነው ማከብሮት፣ በጣም ትልቅ አክብሮት አለኝ። እንደ ህዝብን በጣም ወዳለሁ። ነገር ግን ስር የሚሰራውን ሴራ እርሶም የማክሸፍ የታሪክ ባለተጠያቂ እንዳይሆኑ። ይሄ የሚሰሩት ሴራ ተደራጅተው ነው። አሁን ሰሞኑን እያደራጀ ያለው ወያኔ በጌዲዮ ያደራጃል፣ በሲዳማ ያደራጃል፣ በጉራጌ ያደራጃል፣ በአማራ ያደራጃል። ማንን ለማስገደል? እርስ በርስ ለማስገደል፣ ለራሱ ዙፋን ላይ ለመቀመጥና እንንቃ ለማለት ነው። እና የኢትዮጵያ ፖለቲካ ትንሽ አስቸጋሪ ነው። ግን እኛ ወፍ ዘራሾች ሀገራችንን እንጠብቃለን። ስንጠብቅ ግን እኛን አታክ አታርጉን። እኛ ሀገራችንን ስለምንወድ ነው እንጂ ከጥላቻ ከማንም የለንም። በሐሳብ ብቻ እንነጋገር። ቴዲ የምጠሉበት ምክንያት አይኖርም፣ እኔ የምጠሉበት ምክንያት አይኖርም። ሐሳቤን ባትቀበሉ ሐሳቤን ተቹ እንጂ ሰላምን አታክ ላርጋት፣ ቴዲን አታክ ላርጋት እያላችሁ
አትምጡ። በጣም ነው ወዳችሁ። ቴዲ ያከብራለሁ። እንግዲህ ቴንክ ዩ ስላስገባኝ። ባይዘው ቴዲ በዚህ አጋጣሚ የወንድሜ ቤስት ጓደኛ እንደሆንክ ስለነገረኝ በጣም ደስ ብሎኛል። ትላንትና የወንድሜ ቤስት ጓደኛ ነህ እና አንተ ኢትዮጵያዊ እንደሆንክ አረጋገጥኩ። በጣም ቴንክ ዩ። እሺ ቴንክ ዩ። ሰላም። ከሰላም ቀጥሎ ወደ ሶራ ነው መሰለኝ የምንሄደው። ሶራ ነው ሰኝ ማን ሄደ? ሬድ ላይ ነው መሰለኝ። ሬድ ላይ ነው። ኦኬ አንዴ ኧረ ታፕ እያደረጋችሁ ይሄ ህዝብ እኮ ከትላንት ወዲያ እንደ በግ ኑር ተብሎ እኮ መዝሙር ይወጣለትም አይመስልም እኮ ፍዝዝ ብሏል። ታፕ እያደረክ ነው ያለውበትን ቦታ እየሰማ ያለው እኮ የትም ማታገኘውን መረጃ እኮ ነው። የትም ማታገኘውን ውይይት እኮ ነው። እጅን ከጣት ጋር እያገናኘን ያለውበትን ቦታ ታፕ አድርግ። ምን ትፈልጋለህ ከዚህ በላይ? ፓርላማ ብትገባ እንደዚህ አይነት ውይይት ታገኛለህ እንዴ? በጣም እኮ ይሄ ህዝብ እንዴት ሊነገረው እንደሚችል አላውቅም። ጊፍት አውርደ ያለ የለ፣ አንበሳ ስጥ ያለ የለ። ጣትን እኔ ካለውበት ጋር አገናኝ። ታፕ አድርግ። እሺ ወንድሜ ወይ እህቴ ቪዲዮ አልበራም፣ ቪዲዮ አብሪ። እሺ ቴዲ አመሰግናለሁ። በእኛ እንግዲህ እኔ አዲስ አበባ ነው ያለሁት። ሀሳብ ልስጥ። ቆይ አይ መርህ ነው። በድምፅ ብቻ ለምትሳተፉ ሰዎች መድረክ አዘጋጃለሁ ብያለሁ። ሪኩዌስት የላካችሁ ሰዎች ቪዲዮ እንደምታበሉ እርግጠኛ ሆኑ ብያለሁ እና ሌላ ጊዜ ላስገባ ወንድሜ፣ ችግር የለውም። እሺ ቴዲ አመሰግናለሁ። ባይዘዌ በጣም አፕሪሺየት አደርጋለሁ። በርታልኝ። እሺ አመሰግናለሁ። አሁን ኤሊ ትሁት ነው። በቃ ልቤን በቃ በላው። ከዚህ በኋላ አሁን ኤሊ ሳገኝ በኦዲዮ ውይይት ላይ አስገባዋለሁ። ሰው ትሁት ሲሆን ደስ ይላል። እኔ ሰው ትዕቢተኛ ሲሆን ነው እልህ ይመጣብኝ። ትዕቢተኛ ሲሆን ጋጠ ወጥ ሲሆን ምናምን እስከ ጥግ ድረስ ማስኬዱ የኔ ድክመቶቼ ትሁቶች ናቸው። እሺ ቴንክ ዩ ወንድም። የአሁኑ ልጅ መዝግባችሁ ያዙልኝ። ማን ነው? የማተራ ነው። አይ ቲንክ የኔ ነው መሰለኝ ያለው ነው። ያኛው ሰውዬ ከታች ያለው አሁን እንዴት ነበር? ከሺ እሺ ቴዲ ተመልሼ መጣሁ። አመሰግናለሁ። ቅድም ስለ ህወሓት ሳወራ አንድ ነጥብ ልጨምር ነው እንደ ማስታወሻ ይዤ የዘለልኩት። እሷን ላንሳና ሁለተኛ ላይ ስለዚህ ስለ ኢትዮ ናሽናሊዝም ያነሳው አጀንዳ ላይ ሀሳቤን አቀርባለሁኝ። ስለ አቶ ጌታቸው ለመናገር ነው። አቶ ጌታቸው ኮምፕሊትሊ ኮምፓሳቸውን ወደ ብልጽግና ያዞሩ መስሎን ነበረ። ብልጽግና ስልጣን ሰጥቷቸዋል። አንዳንድ እንግዲህ ነገሮችን አቀብሏል። ኦብቪየስሊ የምናውቀው ነው። ቲፒኤልኤፍ እንዴት እንደተገነባ እናውቃለን። እንዴት ይሄ ምንድነው ናሬሽናቸው እናውቃለን። ትግራይ ተነካ፣ ቲፒኤልኤፍ ተነካ ማለት ትግራይ ተነካ ነው። አንድ የቲፒኤልኤፍ ሹመኛ ከተነካ አጠቃላይ ትግራይ ተነካ ነው የሚለው አስተሳሰብ ያየ ነው። ስንሰደብበት የነበረ ህዝብን ጠላ፣ ትግራይ ጠል ምናምን የምንባለው ከነመለስ ዜናዊ ጀምሮ ስንሰጠው በነበረ አስተያየት ነው እና እንደነዚህ አስተሳሰቦች የነበሩ ናቸው እና ያንን ደጋግሞ በመናገር እንግዲህ ወደ ህዝብ ለመቅረብ ወይም ደግሞ ቲፒኤልኤፍን ይበልጥ የማስጠላት ሀሳብ ተይዞ የመጣ አጀንዳ ይመስለኛል። ግን ህዝቡ ምንም ነገር እናወራ ከተባለ ለእነሱ ፌርነስ አእምሮ የጎደላቸው ሰዎች የትግራይን ህዝብ እንደ ህዝብ አረፍተ ነገር እየገነቡ አልተናገሩም፣ ፖለቲካ አልሰሩ። እኚህ ሰዎች ለምሳሌ ባለፉት ጦርነት ላይ አብዛኛው ትግራዋይ ቲፒኤልኤፍን አሁን እንደምታዩ ይጠላው ነበር። በአንዳንድ አላዋቂ ሰዎች ትንታኔ ምክንያት ግን ከሚጠሉት ቡድን ጋር ሳይወዱ በግዳቸው እንዲሰልፉ አድርጓቸው። ለምሳሌ አንተና አንተ የወጣበትን ማህበረሰብ የሆነ አካል አጠፋለሁ ካለ አንተን የሚወክል ፓርቲ ምንም እንኳ ድምፅ ባሰጠው ብትቃወሞ ሳትወድ በግድ ለራስህ ስትል ትደግፈዋለህ። ቢኮዝ የእሱ መጥፋት የአንተ መጥፋት ስለሆነ ማለት ነው። የተንታኞቻችንስ ችግር አይመስልም? ህዝብን እንደ ህዝብ ሰፍቶ ፖለቲካ የሚሰሩ እና ትግራዋይ እዚህ ገፈት ቀማሽ አልሆነም። ሁለት ነገር ነው። አንደኛው እኔ እንግዲህ እንደ ተቋም እናውራ ብለን ነው ስለ ቲፒኤልኤፍ ስለ መንግስት እና ስለ አጠቃላይ ስለ ሀገሪቱ ስርዓት የምናወራው እንጂ እንደ ግለሰብ ካወራ ብዙ ነገሮች አሉ። በአንተም በእኔም ምናምን ሰዎች የፈለጉትን ይናገራሉ። በተለይ ደግሞ ነገሮች ሆት በሆኑ ሰዓት ህዝብን በቀጥታ አታክ የሚያደርጉ ግለሰቦች ሊፈጠሩ ይችላሉ። እኔ አይቻለሁ። ኢቭን በተለይ ውጭ ሆነው ትግሬ ማለት እንዲህ ነው፣ እንደዚህ ናቸው፣ ልባቸው እንዲህ ነው ሰምተናል። ብዙ ነገሮች ሰምተናል። እነዛ ግን ያው በተለያየ ቁርሾ ውስጥ ያለ ብዙ አመት የኖረ ህዝብ ወይ በአያቱ ወይ በምናምን የተገናኘ ሊከሰት የሚችል ነገር እንደ ተቋም ግን ስናየው እኔ በትግራይ ህዝብ ላይ የተነሳ
አላየው አልሰማው። እኔም ራሴን ምስክር የማደርገው ህወሓት ከትግራይ ህዝብ ተነጥሎ መታየት አለበት። እኔ ዛሬም ወደፊትም ያለ አቋሚ ነው። ለብቻው መተንተን ያለበት መዋጋትም መታገልም ካለብን የትግራይን ህዝብ ሳይሆን ቲፒኤልኤፍ እና አስተሳሰቡን የሚል ነው። እዚህ ላይ ትንሽ ለመናገር ስለሚከብድ የብሔር ፖለቲካ ስለሆነ እነዚህ በመንግስት አቶ ይርታቸው የሚታልገውናት መንግስት ስልጣን ላይ ባሉ ሰዎች ደረጃ እንኳን ፐብሊክ ሪከርድ ይሆን የትግራይን ህዝብ እኮ ማጥፋት አለብን እያሉ እኮ የሚናገሩ ባለስልጣኖች እኮ አሉ። ሰምተናል እኮ ማጥፋት አለብን፣ ህዝቡን ማጥፋት አለብን እያሉ እኚህ ሰዎች እነዚህ ካሉ እኔ አይዲድ ዊትነስ ዘም ግን እነዚህ ወንጀለኞች ናቸው። እነዚህ መቼም ቢሆን ዘመንም አልፎ የማይቀር ነገር ነው። ይሄ የሚነሳ ነው። ህዝብ ላይ የተናገረ አካል መቼም ቢሆን የሚረሳ አይደለም። ራሱ ህዝቡም እንኳን ባይሆን ሌላው እኛ እኮ ስለ ጋፋት የጠፋ ቋንቋ አለ አይደለ? ግን በጥናት በምናምን እንዴት ጠፋ ለምን ጠፋ ተጠንቶ እኮ ይቀመጣልና ምሳሌ ልስጥ ብዬ ነው አፌ ላይ ያለ የሚቀር ነገር አይደለም። የትግራይ ህዝብ ይጥፋ ብሎ ይፋዊ መግለጫ የሰጠ ተቋምም ይሁን አመራርም መቼም ቢሆን ከወንጀለኝነት እና ከወቀሳ አያመልጥም። ዞሮ ዞሮ ግን ያለንበት የፖለቲካ ስርዓት ደግሞ ለዚህ የሚያጋልጠን ነው። አፍህ ሊንሸራተት ይችላል አንዳንድ ጊዜ ነው። በተለይ ደግሞ ቲፒኤልኤፍ እና ትግራይ የነበረው ስብከት አንድ ናቸው ብሎ ቲፒኤልኤፍ በይፋ ነው የሚናገረው። በቃ መስመር ነን እኛ፣ ትግራይ ማለት ህወሓት ነው፣ ህወሓት ማለት ትግራይ ነው ምናምን ብለው ራሳቸው ሲናገሩ አሁን እነሱ መክሰስ አይችሉም። የትግራይ ህዝብ ላይ ተጠቀጣት እነሱን አስመስሎ ጥቃት ደረሰበት ብለው they can't claim ምክንያቱም ነን ብለዋል። የትግራይ ህዝብ ማለት የህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው ብለው ፊት ለፊት ተናግረዋል። ስለዚህ ክሌም ማድረግ አይችሉም። ግን አጠቃላይ እንደ ሀገር እንደዚህ አይነት አባባል እንደዚህ አይነት ድርጊት ወንጀል ሊጠየቅም ይገባል። ዞሮ ዞሮ ላነሳልህ የምፈልገው ነገር ምንድነው? አናመልጥም። በኦሮሞ ህዝብ ላይ እንደዚህ አይነት የሆነ ቦታ ተብሎ ልታገኝ ትችላለህ። በጉራጌ ላይ ልታገኝ ትችላለህ። በቃ እኛ ተጋልጠናል። እንደዚህ አይነት ነገር ለጥቃት ያመቻል። ባለፈው ስናገር የብሔር ፖለቲካ በጣም እሳት ጫሪ ነው። በምላስ ነው የሚጫረው። ዝም ብዬ ተነስቼ ነው አሁን እዚህ ላይ ስለ ትግራይ ህዝብ የምናገረው አንዷ ነገር በጣም ነው እንትን የሚለው ዘመዶች ያሉበት አጠገብ ወንድሜን ካወቀው ሊለው ይችላል እኔ እዚህ በምናገረው። ስለዚህ ጥንቃቄ ያስፈልገዋል። በህዝቡ በጣም አብሮ የኖረ ህዝብ ስለሆነ ነው ተርፈን እዚህ የደረስነው እና ዛሬ ለትችት የበቃ ነው። የምናልቀው ድሮ ነበር። እንደተተረተው እንደተጻፈው መጽሐፍ እንደታተመው ህገ መንግስት ምናምን ቢሆን ተላልቀን ነበረ። ሌላ ሀገር ቢሆን አሁን ለምሳሌ ኬንያ ቢሆን ይሄ ህገ መንግስት እውነቴን ነው የምልህ ኬንያ 6 ወር አትቆይም። በጣም ከባድ የሆነ የብሔር እንትን አላቸው። ለምሳሌ ኦዲንጋን ወይም ደግሞ ራይላ የሚባለው ሰውዬና ኡሁሩን ምናምን ብታያቸው ህጉ ስለማይፈቅድላቸው ብሔር ማንሳት ብሔርን አንስቶ ምርጫ ማድረግ መቀስቀስ ማናገር መሰብሰብ አይችልም። የኔ ብሔር ሰዎች እዚህ ሰዓት እዚህ ቦታ ላይ ኑ ብሎ ጥሪ ማድረግ ህጉ አይፈቅድለትም ለደቂቃ። ያ ስለሆነ ነው እንጂ ህጉ እንደኛ ተጽፎ መብት ነው ብሔሮችን ጠርተ የፈለከውን አናገር ተደራጅ ብሎ ቢፈቀድላቸው ኬንያውያን 6 ወር they finished። ኢትዮጵያውያን እንደዛ ሊሆኑ ያልቻሉት የአመታት የተዋለደ ውሸት አይደለም ተረት አይደለም። በቃ ደማችን ውስጥ እርስ በርሳችን አለ እና ተርፈን የመጣ ነውና በአንተ ጥያቄ ላይ መልስ ለመስጠት ነው እንትን ያልኩት። ስለ አቶ ጌታቸው ላወራ ነበር። አቶ ጌታቸው ከህወሓት አምልጠው መተው እንደገና አዲስ አበባ ላይ ስልጣን ከተሰጣቸው በኋላ አሁን ደግሞ ሰሞኑን የራሳቸው የፖለቲካ ፓርቲ ሊያቋቁሙ ነው የሚለው ነገር ላይ በጣም እንግዲህ አንድ ሰው ብሔርተኛ ከሆነ በኋላ መልሶ ለመንቃት ወይ ብዙ አመት ይፈጅበታል ወይም ጨርሶ አይነቃም የሚለውን እኔ ላምንበት ነው። ምክንያቱም ቀደም ሲናገር የነበረው አንድ ሰው ጌታቸው በጣም ስማርት ሰው ነው፣ ፖለቲካ ይችላል፣ ወጣት ነው፣ እውቀት አለው፣ ንግግር ይችላል ምናምን ብሎ ብዙ ሰዎች የሚያንቆለጳጵሱት ሰዎች አሉ። ይሄ ሰው አሁን ተመልሶ ለትግራይ ሌላ ፖለቲካ ፓርቲ ሊጠፈጥፍላት ነው። he is going to duplicate TPLF or ሌላ ደግሞ ተመሳሳይ ነገር የብሔር የሆነ የትግራይ የሆነ ፖለቲካ ፓርቲ ሊሰራ ነው። ይሄ በጣም አሳፋሪ ነገር ነው። በቃ
እነዚህ ሰዎች ከተጠመቁበት እንትን ሊወጡ አይችሉም፣ አይነቁም። እንደ ኢትዮጵያ አይበቃትም ወይ? ትግራይ አይበቃትም ወይ? ሌላ የትግራይ ፓርቲ ሊፈጥር ነው? አይ ዶንት ኖ። እኔ ቁጭ ብዬ እጠብቃለሁ። ጌታቸው በዚህ እድሜው ይሄ ሁሉ ከጉድጓድ ምሽግ ወጥቶ ተርፎ የኢትዮጵያን ፖለቲካ በደንብ ማየት ካልቻለ ከሞት ተርፎ የኢትዮጵያን ፖለቲካ የኢትዮጵያን ሕዝብ ጥያቄ ፊውቸራችንን ማየት ካልቻለ በብሔር ፖለቲካ የተጠመቀ ሰው አላምንም። ለዚህ ነው ጀዋርንም አላምነው። ጀዋራውን እያነከሰ ነው ኢትዮጵያ ለመምሰል አላምነው። ሉከት እንትና አይሆን ይሄን ብለ ሰውዬ ምን አይነት ፖለቲካ ነው የሚያመጣው? አይ ዶንት ኖ። ብልጽግና ውስጥ ገብቶ ብልጽግናን ማዘመን ከቻሉ አይ ዶንት ኖ አናዘር ሪፎርም እድሜ ከሰጣቸው እድል ካላቸው በቃ እንቁምና እንደ ሀገር እንደ ህዝብ ይሄ ብሔር የሚባል ትርክት ትተን ሀገራችንን በኢኮኖሚም በማንኛውም ነገር ወደፊት ለማምጣት እንነጋገር ማለት ሲገባ አቶ ጌታቸው ሌላ የፖለቲካ ፓርቲ ሊጠፈጥፉ we're waiting so ይሄ በጣም እኔን እንትን ወንደር ያደረገኝ ጉዳይ ነው። አይ ቲንክ እዚህ ላይ ብዙ ማለት እችላለሁ፣ ግን ለሌሎች ላሳልፍና ወደ ኢትዮ ናሽናሊዝም የሚለው ወሬ ላይ በኋላ ተመልሼ እናገራለሁ።